بسم الله الرحمن الرحيم. أحمد الله تعالى وأشكره وأثني عليه ثناء حسنا، هو أهل لأن يحمد ويذكر ويعبد. أشهد أن لا إله إلا الله، وأشهد أن سيدنا محمدا عبد الله ورسوله، والصلاة والسلام الأتمان الأكملان الدائمان إلى يوم الدين على المبعوث رحمة للعالمين نبينا محمد وعلى آله وصحبه أجمعين، وبعد. السلام عليكم ورحمة الله وبركاته. فأنه أوصيكم ونفسي بتقوى الله. اللهن بمفرات ينينم نفس نانتينم أدرى اللبت زازازالو. والزموا طاعة الله. يا اللهن طاعان ملكون يعزوه وتاتشوس كالج. واجتنبوا المعاصي عباد الله. يا اللهن عبادة وشملكوشن يعزوه وتاتمانو. واجتنبوا المعاصي، الله يكلك لو المعاصي هسيات راكو ሕይወታችሁ እስካለ ድረስ ገደቡ እስከ ሞት ድረስ ነው። ወአተቢሩ ቢማ መዷ፣ ከይድማችሁ ባለፉ ክስተቶች አስተውሉ፣ ተመከሩባቸው። ዱንያ ከተፈጠረ ጀምሮ እስካለ አሁን ድረስ ያለው፣ በቅርቡም ያለው፣ በህይወታችንም ያሳለፍነው ስንት ወንድም ነው ወደ አኺራ የሸኘ ነው። ከረመዳን ወዲህ ስንት ነገር ነው፣ ስንቶችን ነው የሸኘ ነው። ዛሬ ሰውን እዚህ ልንሰግድባቸው ስንት ወንድሞች ነው የመጡት ረሒመሁሙላሁ ተዓላ። ይሄ ሁሉ ምክር ነው። ነቢዩ ዓለይሂ ሰላቱ ወሰላም ከፋ ቢልመውት ዋዒዛ፣ ለምክር ሞት በቂ ነው ብሏል። እኛ ግን በየቀኑ እንሰግዳለን እዚህ መስጊድ፣ ምንም አይመስለንም። እና ጀናዛው ሲመጣ በሱ ብቻ የተፈረደበት ሞት ይመስለናል። ለኛም ጊዜ አለን። በዚሁ ቀን ይሁን በሌሊት ይሁን መቼ እንደሆነ አናቀውም እንጂ የማይቀር ቀጠሮ አላህ ዘንዳ ተይዞልናል። ስለዚህ ለዚሁ እስቲዕዳድ ዝግጅት ያስፈልጋል። ተውበተ ነሱህ በማድረግ የሚቀጥለው ህይወታችን በዒባዳ ፍጹም ወደ አላህ በመቃረብ ልናሳልፍ ይገባል። አላህ ይወፍቀን ሊማ ዩሒቡሁ ወየርዳህ። ወዕለሙ አነኩም መይቱን፣ አሁን እንዳልኩት ለዘላለም አትኖሩም፣ የምትሞቱ መሆኑን ይወቁ። ከሞታችሁ ሞታችሁ አትቀሩም፣ ትቀሰቀሳላችሁ። ወመብዑሱነ ሚን ባዕድል መውት፣ ከሞታችሁም በኋላ ትቀሰቀሳላችሁ፣ ለፍርድ ትቀርባላችሁ። ስራችሁንም ቀርቦላችሁ ታያላችሁ። የውመ ተጅዱ ኩሉ ነፍሲን ማ ዐሚለት ምን ኸይሪን ሙሕደራ ወማ ዐሚለት ሚን ሱኢን ተወዱ ለው አነ በይነሃ ወበይነሁ አመደን በዒዳ። በፍርዱ በቅያማው ቀን እያንዳንድ ነፍስ በዱንያ ያስቀደመችው ለአኺራ የሰራችውን ኸይር መልካም ስራ እንዲሁ ቀርቦላት ተጥዶላት ታየዋለች፣ ትደሰትበታለች። ተጅዱ ኩሉ ነፍሲን ማ ዐሚለት ምን ኸይሪን ሙሕደራ፣ ሓድር ሆኖ ታየዋለች። ወንጀልስ ኃጢአትስ አላህ ይማረን የሰራው ተውበት ሳያረግ አላህ ሳይሚረው እና የተገናኘው ሰው አላህን ምን ይመኛል? የወዱ ለው አነ በይነሁ ወበይነሁ አመደን በዒዳን፣ ሰውየው በሱና በሰራው ኃጢአት መሃል ልክ በምዕራብ በምስራቅ ያለ ርቀት በነበረ ብሎ ይወዳል፣ ይመኛል። ይሄ ነው የሚሆነው። ከሁለት አንዱ የማይቀር ነው በቂያማው ቀን። ስለዚህ ይሄንን ኸይር ስራ በማብዛት ላሳለፍናቸው ወንጀሎች አስተግፊሩላህ ወአቱቡ ኢለይህ ጠብቀኝ ወደፊት ሀያቴ በማዕሲያ ለማሳለፍ
ዒባዳህን እንዲሰራ ወፍቀኝ እያልን አላህን የለመንነው የተናነስን ለአላህ ተውፊቅ የጠየቅነው በዒባዳ ልናሳልፍ ይገባን ነው። ባለፈው አንዲት ሐዲስ የአህባሾችን ተክፊር ይናገረዋለሁ ብዬ ረሳሁት፣ በሌላው ገባ። ምንድነው እሱ? ነቢዩ ዓለይሂ ሰላቱ ወሰላም አቡ ዳውድ ባወሩት ሐዲስ አንድ ሰው ጠዋት ምሽት አላሁመ አጅርኒ ሚነናር አላሁመ አጅርኒ ሚነናር 7 ጊዜ ያለ ከሆነ ምን ማለት ነው ትርጉሙ? አንተ አላህ ወይ ከጀሃነም እሳት ጠበቃ አድርግልኝ፣ አላህ ጠበቃ ያረግለታል ብለዋል 7 ጊዜ ያለ ሰው። እስቲ አሁን በሉ ያልቀራም ሰው ማይከብደው አላሁመ አጅርና ሚነናር አላሁመ አጅርና ሚነናር አላሁመ አጅርና ሚነናር። ጠዋትና ምሽት አትርሱት። ፀሐይ ከገባች በኋላ ሳትገባም ከ10 በኋላ አዝካር አልመሳእ ይቻላል እና አሁንም ፈጅር ከተሰገደ በኋላም ከሚዘከሩ ዝክሮች ይሄን ማለት ነው። ከጀሃነም ከአላህ ጠበቃ ማግኘት ትልቅ ነገር አይደል? ትልቁ ስጋት ጀሃነም አይደለች? ሰውየው ከጀሃነም ከዳነ ደግሞ የሚጠብቀው ጀነት ነው። አላህ ምን አህሊል ጀና አላህ ያድርገን፣ ከጀሃነም እሳት አላህ ያሪቀን ይጠብቀን። እና ይሄን ባልኩበት ከዛ ምንድነው አህባሾች የሚሉት اللهم أجرنا وأجر والدينا وجميع المسلمين من النار የሚል ሰው ካፊር ነው ይላሉ። ሱብሃንአላህ ምን ማለታቸው ነው? ለኔ እንደሚረዳው ማለት ነው ለጀሃነም ከሙስሊሙ ድርሻ ይኑረው የሚል ነው። ይሄን ሚል ከሆነ እኛ አንፈልግም፣ ለሙስሊሞች አንመኘውም፣ እንዳይነካቸው ከአደም ጀምሮ ላሉ እስከ ቂያማ ድረስ ለሚመጡ ከጀሃነም እንዲጠብቃቸው አላህን እንጠይቃለን። እና እነሱንም እንኳን የጀሃነም ድርሻ አድርጋቸው ብለን አንረግማቸው። እና ለሰው የተመኙት ሊያገኙት ይችላሉ፣ ሰው አላህ ነው የሚያውቀው። አሁን ይሄ መስጊድ ከተሰራ በ3 ዓመቱ አካባቢ ነው ስራ ከጀመረ እዚህ የመጣሁት እና ከመጣው አሁን 24 ዓመት ከምናምን ወር ሆነ። ኮሚቴዎች ያመጡኝ ማለት ነው። ከኮሚቴዎች መጀመሪያ የተገናኘነው ከሐጂ ሁሴን ላለምዳ ነው። ሐጂ ሁሴን ላለምዳ ተነጋገርን። ከዛ መርካቶ ላይ የሆነ ቦታ እንድንገናኝ ቀጠሮ አስይዙ። ሐጂ አብዱል ሽኩርና ሐጂ ሁሴን ላለምዳ ይዞኝ መጡ እዚህ መስጊድ እና ከመጣው አላህ ወፍቆኝ ጀናዛ አሰግጃለሁ፣ ፈርድ ሰላት አሰግጃለሁ፣ ተፍሲር አስቀርቻለሁ፣ ሐዲስ አስቀርቻለሁ፣ ፍቅህም ዳዕዋም አላህ የፈቀደልኝ ሁሉንም አላህ ይቀበለኝ እና ኡማውም የሚጠቀሙበት አላህ ያርገው እና ከዚህ ኢባዳዬ ዝክሬ ዳዕዋዬ ድርሻ ከኮሚቴዎች መጀመሪያ ለሐጂ ሁሴን ላለምዳ ይኖራቸዋል ብዬ ተስፋ አደርጋለሁ። ከዛም ለሌሎች ኮሚቴዎች ለምን አዳሉ አላ ኸይሪን ከፋዒሊሂ ለአንድ ኸይር ሰበብ የሆነ ሰው እሱም እንደሰራ ሆኖ አጅር ይከፈለዋል ብለዋል ነቢዩ ዓለይሂ ሰላቱ ወሰላም። መን ሰነ ሱነተን ሐሰነተን ፈለሁ አጅሩሃ ወአጅሩ መን ዓሚለ ቢሃ ባዕደህ። አንድ መልካምን መንገድ የመሰረተ እና ያንን ተከትሎት የሰሩ ሰዎች መንገድ ሁሉ አጅር ያገኛል፣ በዛኛው ምንም ሳይጎድልበት ረሕመቱ ሰፍ ነው። ለዚህ ሁሉ ሰበብ ሆኖኛል ነውና በዙህር በተለይ 10 ጀናዛ ብዙ ጊዜ አሰግጃለሁ። 10 ጀናዛ ብዙ ጊዜ ከ10 ግን እስካሁን አልፈን አናውቅም። እና በዛን ሰዓት ሱፊ የሚባለው ሰለፊ የሚባለው ወንድም ሁሉ ጀናዛውን ያለ ልዩነት እዚህ ያመጣል። ለምን እንደሚፈልገው ይሄን ቀብር እኔ አይገባኝም። ብዙ ሰዎች ስለተቀበሩ አሁን 3ኛ
ድጋሜ ነው የተቀበረ ያለው ይመስለኛል። አራተኛ አይመስለኝም፣ ሶስተኛ ነው። ሁሉም ሶስተኛ ነው እያለ ነው። እና በእነዚህ በተቀበሩት የሆነ ሳሊሕ ደግ የአላህ ባሪያ አላህ የማረው ሊኖር ይችላል። አይደለም በቀብር በዱንያም ከሳሊሕ ጎረቤት ከደግ ሰው ጎረቤት መሆን ጥሩ ነገር ይኖረዋል። ያፈለጋ ይመስል ትልልቅ ዑለማዎች ሼኽ መሐመድ ራፊዕ እና ማነው ሐጂ መሐመድ ሳኒ ሐቢብ ረሒመሁሙላሁ ተዓላ፣ ሐጂ ሙስጠፋ የአንዋር መስጊድ ምክትል ኢማም የነበሩት ሁሉም አላህ ይማራቸው። ማናቃቸው ደግሞ ብዙ አሉ። አንድ ጊዜ ሲቆፈር አንድ ጀናዛ ምንም ሳይነካ አቡጀዴው አልተለወጠም፣ አፈሮች ከላይ ነክቶታል እንጂ። ከዚህ ነገሮኝ ወጣው። ከዛ አየሁት። እሱን እንግዲህ አልከፈቱልንም እና አንገታችን ዝቅ አድርገን አየነው። እንዳለ ይመስላል እና አቡጀዴው ነጩ እንዳለ ነው፣ ግን በዳር በኩል አፈሩ የነካው አፈሩ እንዳለ ነው እንጂ። እንዲህ ያሉ ሰዎች ይኖራሉ። ደግሞ አንድ የሚያሳዝን ባለፈው አንድ ረፊቃችን አለ እዚህ መስጊድ ጀማ አብዱሰላም ይሉታል፣ ይቀብራል። ማነው ቀብሩ ሰራተኛ አይደለም፣ ራሱ ሊላህ ብሎ በትርፍ ሰዓቱ ወስዶ ይቀብራል። አንድ ጀናዛ እዚህ ተሰገደበትና ወስደን ለሕድ ስናስተኛው አለ ቅብላ አልዞርም አለና ሱብሃንአላህ ወላሂ እኔም ባይ መጣ። በኺታም ነገር ምን ታውቃ ምንም ታግለን ከኋላ በኩል ቅብላ ስናዞረው ከፊት በኩል ያለው ቅብላውን ለቆብን ጀርባ ይሰጣል ቅብላ። አሁንም ከፊት ያለውን አካሉን እንደምንም ወደ ቅብላ ስናዞረው የኋለኛው በኩሉ ደግሞ ቅብላን ይለቀብናል። ብንል እምቢ ሲለን ባለበት ቀበር ነው ብሎ መጥቶ ነበር። ትልቅ ዕብራ ነው፣ ትልቅ ትምህርት ነው። እና እንዲህ ያለም ነገር ያጋጥማል። አላህ መጨረሻችን ያሳምረው፣ ከቀብራችንም አላህ ያሳርቀን። ኑር ሆና ቀብራችን ረውዷ ሚን ሪያድል ጀና ሆና የምትጠብቀን አላህ ያርግልን። የመጨረሻ ነገር አይታወቁም። እነመል አዕማሉ ቢኸዋቲሚሃ፣ መጨረሻ ነው መለኪያው። ነቢዩ ዓለይሂ ሰላቱ ወሰላም ምን አሉ? አንድ ሰው የዓመሉ ቢዓመሊ አህሊል ጀና፣ የጀነት ሰዎችን ስራ ሲሰራ ህይወቱ ልክ ኖርና ልክ ሊሞት ሲል ፈየስቢቁ ዓለይሂል ኪታብ ፈዩኽተሙ ለሁ ቢአዕማሊ አህሊን ናር። ነዑዙ ቢላሂ ሚን ዛሊክ። አልፎ የሚገኝ ነው አልኩኝ። ከዛ የጀሃነም ሰዎችን ስራ እየሰራ ይሞታል። እንግዲህ ከጀሃነም ሰዎች ሊሆን ነው ማለት ነው። ሼኽ መሐመድ ራፊ ረሒመሁላህ እና የዑለማዎችን የሳሊሖችን የአውሊያዎችን ሽንጣቸውን እና የቆረጠው ይሄ ነው የመጨረሻ ختام ነገር ነው ይሉ ነበር ይሄን ሐዲስ ሲደርስ። እና በተቃራኒው ደግሞ የኩፍርን ስራ ሲሰራ ይኖርና መጨረሻ ላይ የጀነት ሰዎችን ስራ ይሰራና በዛው ስራ ይሞታል። በዛ ምን አህል ጀና ይሆናል። እነዚህ አላህ ያድርገን። ስለዚህ የመጨረሻችን ነገር አጥብቀን አላህን ቀን ሌሊት ልንጠይቀው ልንለምነው ይገባን ነው። እና አሁን አህባሾች የሚሉት ሰለፊይ ወንድሞቻችን ካፊር ናቸው ይላል። እንደገና ደግሞ ምን ይላሉ? መን ለም ዩከፍር الካፊረ فهو ካፊር፣ ካፊርን ያላከፈረ ሰው ካፊር ነው ይላል። ሱፊዮች መቼ አክፍሩ ያውቃሉ? በኩፍር ሱፊይ ስም እንዴት ታከፍራላችሁ ባልኩበት እንዴ ሱፊዮች ካፊርን አያከፍሩም ማለት ነው ብሎኛል። እታያችሁ ሰለፊዮችን ካፊር ናቸው ካፊር አይሉም ወይ ማለት ነው። ይሄን ግንኙነታችን አሁን ጀናዛ ይዞ ይመጣሉ፣ እኔ ያሰግዳለሁ፣ ፈርዱንም ያሰግዳለሁ። አንድ ቅራኔ ትልልቅ ዑለማዎቻችን ይመጣሉ።
ምንም ቅራኔ ሳይነግሩን ይሄዳሉ። አንዳንድ ያልቀሩ ሰዎች ምነው ጀናዛው ከፈርድ ሰላት በኋላ ቢሰገድ እንደ ስዑዲ ይሉኛል። የኛ ሀገር ሻፊዒ ነው። እዛ ስዑዲዎች ማነው ኢማም አሕመድን ነው የሚከተሉት። ሻፊዒዎች ሁለቱም ችግር የለውም። ደግሞ ቀጥዓይ የደሊል በሁለቱም የለም። በዑለማዎች አስተያየት ነው። ከፈርዱ ሰላት በፊት ጀናዛ ይሰገድ ይላል ሻፊዒ። ኢማም አሕመድ ደግሞ ከፈርዱ በኋላ ጀናዛ ይሰገድ ይላል። ሁለቱም ያስኬዳል ይላቸውና ይመለስ። ከዛ ውጭ አንድም ሰው ቅራኔ ነግሮን ይሄን ግንኙነታችን ይሄን አላቃችን ሊያበላሹ ነው ሊቆርጡ ነው የተነሱት። አሁን እኔ አንዳንዴ መንገድ ይዘጋብኝና ለማሰገድ አልደርስም። በሁለተኛ ሰላት ሲደርስ አንድ ወጣት ሰለፊ ሲያሰግድ ይደርሳል። ወላሂ ብዙ ጊዜ ተከትዬ ሰግጃለሁ። ንያዬም ይሄ ሙፍቲ ሐጅ ዑመርን ማረጃ አድርጎ ይናገራል። ሙፍቲ ዑመር ረሒመሁላህ ስንት ጊዜ ነው ሐጅ ላይ አብረን ሄደን በሐረም ሲሰግዱ በመካውም በመዲናውም የታዩት። በሚያከፍሩት ሰው አስሮ ይሰግዳሉ። እዚህ አንድነት በተባለ ጊዜ የጋራ መጅሊስ ይቆማል ተብሎ በተባለ ጊዜ ድሮውንም አንድነት ተቀብሏቸው የአዲስ አበባ መጅሊስ አስተዳደር በነበሩ ጊዜ መሪ በነበሩ ጊዜ እሳቸው ነው። ከዛ ኢህአዴግ ከዛ ነው ያስነሳቸው እና በዛን ሰዓት አየር ጤና መስጊድ ሄዶ እራት ሁሉ ተገባብዟል። በመስጊዶቻቸው ሰግደዋል። በሚያከፍሩት በአኺራቸው ቀልዳሉ። ሙፍቲ ሐሻው ከላ ያደርጉ እና ይሄን ግንኙነት ነው ሊያቋርጡ የሚፈልጉት። አሁን በሁለቱ ሐረሞች በመካውና በመዲና ስንት ሚሊዮን ህዝብ ነው የሚሰግደው? በሰለፊዮች ኢማሞች ወሃቢይም በሏቸው ችግር የለውም። ሰለፊዮችም ወሃቢ ይላሉ እና ታዲያ ለሐጅ ለዑምራ የሄዱ ሰዎች ብቻ ሳይሆን የሀገራቸው ዑለማዎች ሰለፊዮችን ካፊር ናቸው አይሉም ማለት ነው። ማንን አስተረፉ ታዲያ እነዚህ አህባሾች ከዓለም ሙስሊም? ያለ ፈውዳ በዚህ በኩል ያለው ተክፊር ኡማው ማከፋፈል እንዳለ ሆኖ እሺ እንኳን ለኢትዮጵያ ነው አሁን የረበሸች ያለ ዓለም አቀፋዊ ነው የምዕራባዊው ሴራ ስላለበት እና አላህ ሰላም ያውጣን። ተክፊር እንጠነቀቅ። ያው ነብዩ في صحيح البخاري አለ ሐዲስ أمرت أن أقاتل الناس حتى يقولوا لا إله إلا الله فإذا قالوها عصموا مني دماءهم وأموالهم وحسابهم على الله ሰዎችን እንዲዋጋቸው እና ዳርዳር ሳልል ቀጥታ ነው የሚያስቀምጠው እና ሰዎችን እንዲዋጋ ታዝዣለሁ ከፈጣሪ ከአላህ እስከ መቼ ላኢላሃ ኢላላህ እስከሚሉ ድረስ። ያው መስፈርቱ ላኢላሃ ኢላላህ ነው ያሉት። አይበቃውም ላኢላሃ ኢላላህ ለአንድ ሙስሊም እያሉ ያከፍሩታል በተለያዩ ምክንያት። የእነሱ መንሀጅ ስላልተከተለ ሊሆን ይችላል። ይኸው ነቢዩ ላኢላሃ ኢላላህ እስከሚል ድረስ ይላል አንዳንዱ ሪዋያ ሰላት እስከሚሰግድ ዘካ እስከሚሰጥ የሚልም አለ። በዚህ ሪዋያ ግን ይሄም የቡኻሪ ሪዋያ ነው። ላኢላሃ ኢላላህ እስኪል ካላት እሳ ላኢላሃ ኢላላህ ወኢዛ ቃሉሃ ዓሰሙ ሚኒ ዲማአሁም ወአምዋለሁም ከኔ ደሞቻቸውን ከመግደል ጥብቅ ያደርጋሉ፣ ገንዘቦቻቸውንም ጥብቅ ያደርጋሉ። ወሒሳቡሁም ዐለላህ የውስጣቸውን በላኢላሃ ኢላላህ አምኖበት አላመኑበት አላህ ነው ይሄን ሒሳብ የሚያደርገው የሚመረምራቸው። ሰይድና ዓልይ እንዳሉ እና ነሕኩሙ ቢዛሂሪ ወላሁ የተወለ ሰራኢር እኛ የላይ ላዩን አይተን ነው የምንወስነው፣ የስሩን የምስጢሩን የቀልቡን አላህ ነው የሚያውቀው የሚተሳሰበው እንደሚሉ ማለት ነው። እና ይሄ በሆነበት ላኢላሃ ኢላላህ ጠበቃ አሰጠውም ከመግደልና ገንዘቡ ሐላል ከማድረግ ደሙን ሐላል ከማድረግ ነብዩን ከመጣስ የነብዩን ህግ ከመጣስ የበለጠ የሚያከፍር ነገር ምን አለ? እኔ ተክፊርን በጣም ይፈራሉ። አሁን አላከፍር አላህ ይጠብቅ። ምናልባት አንድ ሰው ወንድሙን
ካከፈረው መልሶ ሊከፍር ይችላል አላህ ዘንዳ ያ ካፊር የተባለው ካፊር ካልሆነ። እኛ ሙስሊም ነኝ ሲል የኖረውን ሙስሊም ካፊር ነው አንለውም። እዛ ወርደን ግን እንነግረዋለን። ምን ይነግሩታል? ሱብሃንአላህ ካፊር ነው ብሎ ሊነግሩት እዛ ወርደው ማለት ነው። እንዲህ ብሎ ያወራሉ ሰዎች። በምን ተሽሎት ነው ከሙስሊሙ ሙስሊም ነኝ ሲል ከነበረው በዲን በመነገድ በመሰብሰብ ካልሆነ እንጂ ምንድነው እንደሚሉ ላኢላሃ ኢለላህ ኢላ እንደሚሰግዱ ይሰግዳል፣ ዘካም እንደሚሰጡ ይሰጣል። ይሰጡ ከሆነ ሁሉም ያደርጋል። በቀልቡን እነሱ አወቁ። አልሐዘር ሚን ተክፊር المسلمين ሰሙን ከሆነ ጥንቃቄ አድርጉ። አትሞኙ። ማንም ይሁን ማንም እና እንዲሁም ነቢዩ ዓለይሂ ሰላቱ ወሰላም ምን ይላል? መን ቃለ ሊአኺህ ያ ካፊር ባአ ቢሃ አሐዱሁማ። በቡኻሪ ውስጥ ያለ ሐዲስ ነው። ለአንድ ሙስሊም ወንድሙ አንተ ካፊር ካለው አንድ ሰው ባአ ቢሃ ያኒ ረጀዐ ቢሃ ወባኡ ቢገضብን አላ ገضብ ያለው ረጀዑ ቢገضብን አላ ገضብ ነበረ ይሁዳዎችን ያለው እና አንተ ካፊር የተባለው ሙስሊም አላህ ዘንዳ ካፊር ሆኖ ካልተገኘ መልሶ ይሄ ካፊር ነው ያለው ይከፍራል። ካፊር ሆኖ እስከተገኘ ካፊር የሆነው ነው ካፊር ያለው ችግር የለበትም። እዚህ የደጋ ውስጥ ምን አገባን? ኩፍረን በዋህ ሊያከፍረው የሚችል ግልጽ የሆነ ማረጃ ከላገኝ በጥርጣሬ ሳይሆን ግልጽ የሆነ ኩፍረን በዋህ ከላገኘንበት እንዲሁም ራሱ እኔ ከእስልምና ወጣሁን ካፊር ሆኛለሁ ሙርተድ ሆኛለሁ ከላለ እንዴት በዚህ ይዳፈራል አንድ ሙስሊም? ደግሞ አህለል ቂብላ ለየት ያለ መዝያ ነው አላህ ነብዩ ያረጉለት። አቡ ሁረይራ ባወሩት ሐዲስ ረዲየላሁ ዐንሁ ፊ ሰሒሐይን መን ሰላ ሰላተና ወስተቅበለ ቂብለተና ወአከለ ዘቢሐተና ፈዛሊከ هو المسلم له ذمة الله ورسوله فلا تغفر الله في ذمته ورسوله صلى الله عليه وسلم أو كما قال عليه الصلاة والسلام. ما مسوطي بألفية المصطلحات جولان ما مسوطي يعلم البحرناتو له ألفيتان، ألفية في النحو كألفية بن مالك وكألفية بن معطي، وله ألفية في مصطلح الحديث كألفية العراقي وغيره. إن بمصطلح ألفيات شو إمام السيوطي من لالو وقل كما قال وما أشبهه كالشك فيما أبهم. لك بشككوت نجر اندالا كلي اندمتل مبهم حديث من النتو جلس قال هنا أو كما قال نبي اندالو بل ለወራለት እንቃቄ ይሄ ይባላል ማለት ነው። እና ለፍዙ ላይ ተጠበቅ ይችላል እንኳን ሐዲስ በማዕና ማውራት ይቻላል። እና አላ ኩሊ ሐል ምናሉ ማን ሰላ ሰላተና እቺን 5 ሰላት በ24 ሰዓት የምትሰገዳው ሰላት የሰገደ ወአከለ ዘቢሐተና የኛ የሙስሊሞችን ብስሚላህ ብሎ ያረዱትን እርድ የበላ ከዛ ወሰቅበለ ቂብለተና ቂብላችን ካባን ከዞር በሰላቱ فذلك هو المسلم እሱ ሙስሊም ነው። እነዚህ ሶስት ነገር ነው በዚህ ሐዲስ መስፈርት ያረጉት ሙስሊም ለመሆኑ። ሰላዋቶችን ከሰገደ ሙስሊሞች ያረዱትን ከበላ ቂብላው ካባ ከሆነ የአላህ ዚማ አህዳለው ጀነት ሊያገባው የረሱልም አህዳለው فلا تغفر الله في أهدي ዑለማዎች እንዳሉ አህዱን በማፍረስ ነው ካፊር ነው በማለት በመግደል የአላህን አህድ አታፍርሱ ቃል ኪዳን አታፍርሱበት በዚህ ሰው ይያሉ ነው ማለት ነው። ይሄን ጥሶ ነው ሰዎች ሰው ካፊር ነው የሚሉት። አሁን አህባሾች ይናይል ሱፊን ሁሉ አክፍሮታል እኮ ቃድሪያውን ያቀድም ያልኳቸው አውራት ማነው አሁን ከመግሪብ በኋላ የሚባል አውራት اللهم اجرنا من النار اللهم اجرنا እስከ መጨረሻው ይባላል። ይሄን ያለ ይከፍራል ስላሉ ማለት ነው። የሌላው በኢትዮጵያ ደረጃ በዓለም ደረጃ ኢንትሻር በሰፊው የተሰራጨ ቃድሪያ አውራት ነው
ቃድሪያ ተከታይ ነው ይባላል። እና ትልቁ ሼኽ ኢማም አልገዛሊ ሱፊዮች ከሱፊ አኢማዎች ከአሽዓሪ አኢማዎች ናቸው። እነሱ ሱፊይናን አሽዓሪይናን ይላሉ። እነዚህ አህባሾች ምን ይላሉ? እሳቸው ባዕዱ ናስ ዓዛሁ ለኢማም ኢብን ማሊክ ወባዕዱሁም ዓዛሁ ለኢማም አልገዛሊ። የተወሰነው ኢማም ማሊክ ለሳሒብ አልመዝሀብ ያስጠገዋል፣ የተወሰኑት ብዛቱ ለኢማም አልገዛሊ ያስጠገዋል። ምን የሚል ነው? በአንድ ሰው 99 ሊያከፍረው የሚችል ነገር ካየህበት 1% ከመቶ ሙስሊም ሊያደርገው የሚችል ካገኝ ሙስሊም ነው በል ይላሉ። ይታያችሁ አደጋ፣ ቅድም ያልኩት አደጋ ውስጥ ላለመግባት። ካፊር ነው ካለ ካፊር ካልሆነ እሱ ይከፍራልና እዚህ አደጋ ውስጥ ለምን ይላሉ። ይሄን ባሉበት አንድ አልሙንቅዝ ምን አልضላላህ የሚል ኪታብ አላቸው ኢማም አልገዛሊ ሙንቅዝ ምን አልضላል። ከዛ ኢማም አስዩጢ አልሐዊ ልልፈታዊ የሚል ኪታብ አላቸው። እዛ ላይ ነቅላ አድርጎ ከዚህ አልሙንቅዝ ምን አልضላል ከሚለው ይናገራሉ። ኢማም አልገዛሊ ያልቀሩት ፈን ያልቀሩት ዑሉም የለም። ፈላሲፋውን ሁሉ ተሚሮ ፈልሰፋዎች ሙልሂዳዎችን ቀጥ አርጎ ሁጃ ማረጃ የሰጡ ስለሆነ ነው ሁጀተል ኢስላም የተባሉት። አንዳንዱ ከሱዲ እሳቸው ቡድን ስላልሆነ መስለኝ ለተቁል ሁጀተል ኢስላም ይላሉ። ወልገባቸው ነው። ለምን ሁጀተል ኢስላም የተባሉት እኮ ኢማም አልገዛሊ ፈላሲፋዎችን ሙልሂዶችን ሌሎችንም ሙጅሪሞች ዲኑን ሊያዛቡ እና ያልተሟላ እውቀት የሌለውን ወይ ጃሂሉን ሰው እንዳያከፍሩት ተከራክሮ ስላሸነፉ ነው የተባሉት። እኔ የሚገባኝ ማለት ነው። እና ይሄ ኢማም 1% ከመቶ ካገኛችሁ አታከፍሩ ነው የሚሉት። እና ጥንቃቄ እናድርግ። አላህ ለሚወደው ይወፍቀን፣ የሚጠላውን ነገር ከመስራት አላህ ይጠብቀን። هذا غفر الله لي ولكم ولجميع المسلمين والحمد لله رب العالمين. اللهم صل وسلم وبارك على سيدنا